ሰላም ፊልም ወዳጆች እንዴት ናችሁልን? ያው ለዛሬም ከባለፈው ቪዲዮአችን የቀጠለውን የፕሪዝን ብሬክ የመጀመሪያው ምዕራፍ ክፍል ደግሞ 17ን ልናሳያችሁ መተናል። ከዚህ ቀደም የተለቀቁትን ክፍሎች ያላያችሁ ወዳጆቻችን ካላችሁ ከታች ዲስክሪፕሽን ላይ አስቀምጠንላችኋል፣ ሄዳችሁ መመልከት ትችላላችሁ። ሰናይ ጊዜ። በባለፈው ክፍል በፕሪዝን ብሬክ ሊንከን በአባቱ ተረድቶ ሳይሞት ሲቀር ስኮፊልድም ይህን አጋጣሚ ተጠቅሞ ለማምለጥ ሁለተኛውን እቅድም አስጀምሮ ገና ከመጀመሩ ጀርባው ላይ ያለው ታቱ ተቃጥሎ ችግሩ ሲገባ ጀርባውንም ስታክሙ የነበረችው ሳራ ከቁስሉ ውስጥ የጋርዶቹ የሚለብሱትን ልብስ የጨርቅ ቁራጭ ስታገኝ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ይሄኛው ክፍል ደግሞ የጀመረው ስኮፊልድ ያችን የአስተዳደሩ ቢሮ ያለችውን የታጂ መሃል ቅርጽ እየሰራም እያሳዩን ሲሆን እዛውም ዶክተር ሳራ አስተዳደሩ ሄነሪን ፈልጋ ስትመጣ ስኮፊልድም ብቻቸውን ትቷቸው ይወጣል። ሳራም ሄነሪን የፈለገችው ለራሱ ለስኮፊልድ ጉዳይ ሲሆን እሱም እዛ ቁስል ውስጥ ያገኘችው የጋርዶቹ ልብስ ቁራጭ ለማሳየትና ምናልባትም የስኮፊልድ ጀርባን ያቃጠለው ሰው ከጋርዶቹ መሃል ሊሆንም እንደሚችል ልትነግረው ነበር አመጣጧ። በቀጣይ ትዕይንቱ ከጀርባው ላይ በቃጠሎ ሳቢያ የአይምሮ በሽተኞች እስር ቤት ቦታ ላይ ያለው ካርታ የጠፋበት ስኮፊልድ ካርታውን ለማስታወስ ሲታገልና ሲቸገር እናየዋለን። የፒአይ ስራም ጊዜያቸው ደርሶ ወደዛ የጋርዶቹ ማረፊያ ቦታ ማመርተው እየሰሩ ሳለ በአንድ ጋርድ በኩል ዱብዳ ይነገራቸዋል። እሱም እስካሁን የሰራችሁት ይበቃል፣ ከዚህ በኋላ ከነገ ጀምሮ ባለሙያዎች መተው ስራውን እንደሚጨርሱት ይነግራቸዋል። ረፍ ይህን የሰማው ብልሃተኛው ስኮፊልድም አዲስ የሚመጡት ሰዎች ምንጣፉን ሲያነጥፉ የተቆፈረው ቦታን እንዳያዩ ትንሽ ጣውላም ተጠቅመው በሲሚንቶም ከደፈኑት በኋላ የሚያመልጡበት ቀን ሲደርስ ወደዚህ መተው በቀላሉ ማፈራርሰውት ጉዟቸውን እንደሚቀጥሉና ባለሙያዎቹ መቼም ቢሆን እንደማይነቁም ነግሯቸው ያንን ጉድጓድ በስሱ ለመድፈን ወደ ስራም ይገባሉ። ሌላኛው ዱብዳ ደግሞ ትሬነር የተባለው የቤሌክ አሽቃባጭ አዲስ መረጃ ካገኘ በሚል ቤሌክ ቢሮ ድረስ አምጥቶ ሲጠይቀው ትሬነር ግን ምንም አይነት መረጃ እንዳላገኘና ስኮፊልድ ሁሌ ከራሱ ፒአይ ውስጥ ከሚሰሩ ሰዎች ጋር ብቻ እንደሚያወራም ሲነግረው ቤሌክም በጭንቅላቱ ትሬነርን ፒአይ ውስጥ ለመቀላቀል ያስባል። እነ ስኮፊልድም በፍጥነት ያቺን ጉድጓድ ሲሚንቶ እያለበሱ ጋርድ እየመጣ መሆኑ ሲያውቁ የሚሰሩትን ማቆመው ሳሉ ቤሌክ ሆዬ ትሬነርን ቱታ አስለብሶ ከኋላም አስከትሎ ወደ ክፍሉን በመግባት ከዚህ በኋላ አብሯቸው እንደሚሰራም ይነግራቸዋል። እነ ስኮፊልድም ገና ጉድጓዱን መዝጋት ከመጀመራቸው ይህ ነገር ስላጋጠማቸው እየተበሳጩ ቤሌክም ሲወጣላቸው ትንሽ አሰብ በማድረግ እንዳለ የቀለም ብሩሾቻቸውን ወደ ውጭ ወጥቶ እንዲያጸዳ ለትሬነርም እየሰጡት ክፍሉን ለቆ እንዲወጣም ያደርጉታል። ትሬነር ሆዬም በውስጡ ቢበሳጭም የሆነ ነገር ለቤሌክ ማግኘት ስላለበት በሩ ጋር ተጠግቶ ሊያዳምጥ ሲሞክርም እናየዋለን። አሬ ልጅ። ከወደ ውጪ ደግሞ እነ ኤጀንት ኬለርማን ሊንከንን የረዳው ሰው የራሱ የሊንከን አባት መሆኑን ከዛም አልፎ አሁን እነሱ ለሚሰሩበት ካምፓኒ በድሮ ጊዜ ይሰራም እንደነበረ ለኬለርማን ይነገረዋል። ያንንም ያደረጉት ሆን ብለው እንደሆነና አርፎ ስራውን እንዲሰራም በአዲሷ ሴት ኤጀንት በኩል ሲነገረው እናየዋለን። ወደ እስር ቤቱ ስንመለስ ዛሬ መከራ የበዛባቸው እነ ስኮፊልድ ያንን ጉድጓድ አሁንም ለመድፈን እየሞከሩ ሳለ ደግሞ ሌላ ችግር ይገጥማቸዋል። ጌሪ የተባለው ጋርድ ወደ እነሱ መጥቶ ስኮፊልድን ሄነሪ እንደሚፈልገው ሌሎቹን ደግሞ እዚህ ክፍል ውስጥ ያላቸው ነገር ከዚህ ሰዓት ጀምሮ እንዳበቃም ነግሯቸው ክፍሉን ለቀው እንዲወጡም ያዛቸዋል። በቀጣይ ትዕይንቱ በአሁኑ ኬዝ በፍርድ ቤት የተሸነፉትን ቬሮኒካም በመጀመሪያ ኤጀንት ሄል አሁን ደግሞ ይህን መረጃ ማለትም የሊንከን አባት የሰጣቸው መረጃ ማግኘታቸው በእነዛ በኩል ያሉ ሰዎች እየተበታተኑ እንደሆነም ስለገባቸው በጭንቅላታቸውም ከሰዎቹ መሃል የነበረውን የዛኔ ሊገላቸው ሲል በኤልጄ ተገፍትሮ ትቦ ውስጥ ከተውት የነበረውም ኤጀንት ኪዊን ትዝ ብሏቸው በቀጥታ ወደ ቦታውም ያመራሉ። ቦታውም ላይ ሲደርሱ ኪዩን እንደዛው ትቦ ውስጥ እንዳለ ሞቶም ማግኝተውት ግን እጁ ላይ የሞባይል ስልክም ስላዩ ኤልጄንም በገመድ ወደታች እንዲወርድም አድርገው ስልኩንም ይይዛሉ። ኤልጄም እዛው ታች እንዳለ በኪዩን የተጻፈም የኤጀንት ኬለርማንን ሙሉ ስም ይመለከታል። ወደ እስር ቤቱ ስንመለስ ያንን ትቦ ሳይደፍኑ ክፍሉን ልቀቁ የተባሉት እነ ስኮፊልድም ለቀው ወጥተው ስኮፊልድም ወደ ተጠራበት አስተዳደሩ ቢሮ አምርቶ ለምን እንደተፈለገም ሲጠይቅ ለካ የፈለጉት ያንን ሳራ የሰጠቻቸውን የጋርዶች የጨርቅ ቁራጭን እያሳዩት የትኛው ጋርድ እንደዚህ እንዳደረገው እንዲናገር ነበር። የስኮፊልድ መልስም ዝምታ ሲሆን ሄነሪን በንዴት ወይ ተናገር ወይ ደግሞ እዛ ጨለማ ክፍል ውስጥ ትታሰራለህ ብሎት መልስም ሲያጣ ስኮፊልድም በሁለት ጋርዶች ወደ ጨለማውን ክፍል ተወስዶም ይታሰራል። እዛውም ስኮፊልድ በትቦ በኩል ሌላኛው ጨለማ ክፍል ውስጥ እስከዛሬ ታስሮ ያለውን ወንድሙ ሊንከንን ሲያገኘውና ሲያዋራው እናየዋለን። ይህን ጉዳቸውን የሰሙት እነ ፍራንክሊንም ስኮፊልድ ያንን ጉድጓድ ሳይደፍን እዛ በመታሰሩ በቃልን እያሉ እየተጨነቁ ሌላ አንድ ሐሳብ እዛ ይመጣላቸዋል። ከመሃላቸው አንዱ በሌሊት ከክፍሉ ወጥቶ ያንን ጉድጓድ መድፈን። ከክፍሉ ደግሞ በሌሊት መውጣት የሚችለው ማን ነው? አፍቃሪው ሱክሬ።
እነሱም ያ ጉድጓድ ከሚገኝባቸው በዛ ቀዳዳ አድርገህ ወጥተህ ድፈን ቢሉትም ሱክሬ ግን ያ የማይታሰብ ነው። እሺ ከክፍሌ ወጣው ይሁን ሄጂም ደፈንኩ ይባል ታዲያ ስመለስስ ቤት በኩል ነው እዛው ክፍል ውስጥ ቀረው ማለት እኮ ነው ይላቸዋል። እነ ፍራንክሊን ቀበል አድርገው ያላቸው አማራጭ እሱ ስለሆነ ስኮፊልድ በፊት የፖሊስ ጋርድ ለብሶ በወጣበት ትቦም እየሮጠ ሄዶ በዛም እንዲገባ ይፈርዱበታል። አስቡት ሱክሬ በዚህ ጉዳይ ከተያዘ ሌላ ተጨማሪ 10 ዓመታት ይፈረድበታል። ሱክሬም የተፈረደበትን በጸጋ ተቀብሎ ላለመያዝ ምን ማድረግ እንዳለበት እያሰበ ባለበት ሰዓት አንድ ነገር ጭንቅላቱ ላይ ይመጣለታል። እሱም እስር ቤት ውስጥ እንደ ሴት የሚለብስ አንድ እስረኛ እንዳለና በቲባግ በኩል ሰውየው ካሉት የሴት ፓንቶች መሃል አንዱን ሰርቆ እንዲያመጣለትም ጠይቆት ቲባግም በስንት መከራ ተስማምቶ የተባለውን የሰውየውን ፓንትም ይሰርቁታል። ሱክሬም ያንን ፓንት በመያዝ ማታ ላይ ከክፍሉ በቀዳዳው በመውጣት ወደ ጋርዶቹ ማረፊያ ክፍል አመርቶ ሲሚንቶንም እየበጠበጠ ያንን ጉድጓድ ቶሎም ከደፈነ በኋላ በዛም በኩል መመለስ ስለማይችል ማንም ሳያየው የነበረበትን ክፍል ለቆ ወደ ውጪም ይወጣል። እንግዲህ ይሄኔ ነው መሮጥ እንደሚባለው ሱክሬም ወደዛች ትቦ ያለ የሌለ ኃይሉን ሰብስቦ ሲሮጥ እድለቢስ ሆነና ከአንዳንድ ከላይ ባሉ ጋርዶችም ታይቶ እጅ ከፍንጅ ይያዛል። ወደ ቤሌክም ተወስዶ እያፋጠጡት ሱክሬም ቀል ላይ ተደብቆ ወደ ክፍሉም ሳይመለስ ቀርቶ እንደሆነም ተናግሮ ሲፈትሹትም ያቺን ፓንት ሲያገኙበት የፍቅረኛው እንደሆነና ለዛም ብሎ ፓንቱ ከጠፋበት ቦታ ለማግኘት እንደዚህ እንዳደረገም ተናግሮ የነ ቤሌክን እምነት ለማግኘት ሲሞክርም እናየዋለን። ቤሌክም በትንሹም ማምኖት ግን ላጠፋው ጥፋት እንዲሆን እሱም እዛ እነ ማይክል ወዳሉበት ጨለማም ክፍል ሄዶ እንዲታሰርም ያደርጋል። ሌላኛው ጨለማ ክፍል ውስጥ የታሰረው ማይክል ደግሞ አሁንም ከታቱ ላይ የጠፋውን የካርታ ምስል ልብሱን እየቀዳደደ በዛም እያሰመረ ለማስታወስ ሲጥርም እናየዋለን። ይህም አልሆንልክ ሲለው በንዴት ግድግዳውን በተደጋጋሚ እጁ እስኪደማ በቦክስ ሲመታውም እናያለን። ሱክሬም ሲቀላቀላቸው ደግሞ የስኮፊልድ ድምፅ ጭራሽ ሙሉ ለሙሉ ይጠፋል። በዚህም የተደናገጠው ሊንከንም ለሚጠብቃቸው ጋር ተናግሮ ስኮፊልድም ያለበት ክፍል ተከፍቶ ሲታይ ግድግዳው ላይ በደም የተሰማመሩ መስመሮችም ያያሉ። ራሱ ስኮፊልድ ደግሞ ድንዝዝ ብሎ ወይ አይናገር ወይ አይጋገር ዝም ብሎ ፍዝዝ ብሎም ያዩታል። በሳራም በኩል ሕክምና ቢደረግለትም ትንሽ ቆየት ብሎም ምንም ለውጥ ስላላዩበት ጭንቅላቱ የሆነ ነገር ሆኖ ነው ብለው ስላሰቡ ወደዛ የአይምሮ በሽተኞች የሚታሰሩበትን ቦታ ሲወስዱት እናያቸዋለን። በሌላ ትዕይንት ደግሞ ከወደ ውጭ ያሉት ቬሮኒካም በኤልጄ በኩል ከሞተው ከኪዩን ስልኩን ከወሰዱ በኋላ ከአካባቢው ለቀው ሊወጡ ሲሉ ኤልጄ ሚክ የአባቴ የድሮ ቤት ነበር ካለው ውስጥ ያገኛትን ሽጉጥ ይዞ ወደ ከተማም ሲያመሩ እናያቸዋለን። የሚያርፉበትን ቤት ሲደርሱ ኤልጄ እና ቬሮኒካ ሳያዩት ቅድም ኪዩን ጽፎ ያየውን ስም ማለትም የኤጀንት ኬለርማንን ስም ኢንተርኔት ላይ ማስገብቶ ሲፈልግ ትክክለኛው የኤጀንት ኬለርማንን መኖሪያና ስልክም ያገኛል። በዛውም ባገኘው ስልክ ሲደውል ስልኩም ጠርቶ የሚያነሳው ሰው ስለሌለ መልእክት እንዲያስቀምጥ በራሱ በኤጀንት ኬለርማን ድምጽም ይሰጧል። ድምጹም የዛኔ እናቱን የገደለበት ሰዓት ሲያወራው የነበረው ራሱ ኬለርማንም እንደሆነ ያረጋግጣል። በሰዓቱም ኤጀንት ኬለርማን ስራ ቦታው ላይ ነበርና ወደ ቤቱም እየተመለሰ እያየ ነው። በስልክም ከምክትል ፕሬዝዳንቷም ጋር እያወራ የሊንከን አባት ለካምፓኒው ይሰራ ነበር፣ ያ ለምን እንዳልተነገረው፣ ሲቀጥል ደግሞ እሱ ለ15 ዓመታት ለእሷ እንጂ ለካምፓኒው እንዳልሰራ አሁንም እንደዛው ነው ወይ ያላት። እሷም አሁንም ወደፊትም ለእሷ እንደሚሰራ ቃል ትገባለታለች። ግን እዛው እንዳለች አዲስ የመጣችው የካምፓኒዋ ሴት መርማሪ ቢሮ አመታ የቀጣይ ርዕሰ ጉዳይ ምርጫ ላይ ምን መምረጥ እንዳለባት ነግራ ስታዛትና ያም ትዕዛዝ እስካሁን ስሙን ካልተናገሩት ከካምፓኒው እንደመጣም ትነግራታለች። ወደ እስር ቤቱ ስንመለስ እነ ፍራንክሊንም ሱክሬም መያዙ ሰምተው ወለሉን ከደፈነም በኋላ ቢሆንም እያሉ ተመኝተው ከርቀትም ያቺን ክፍል ምንጣፉን ሊያነጥፉ እየገቡ ያሉትን ሰዎች በፍርሃትና በጭንቀት ሲመለከቷቸው እነሱን ደግሞ አቃጣሪው ትዌነር ራቅ ብሎ እንደምንም የሚያወሩትን ሊሰማም ሲሞክር እናየዋለን። ትንሽ ቆየት ብሎም ቤሌክ እንደለመደው ሲያስፈራራው ትዌነርም እነ ስኮፊልድና ግሩፑ እዛ ክፍል ውስጥ የሆነ ነገር አላቸው፣ በተለይ ደግሞ ከምንጣፉ ጋር የተያያዘም ነገር አለ ይለዋል። ቤሌክ የሚሰማ በፍጥነት ወደ ክፍሉ ማመርቶ ምንጣፉንም በንዴት ገልጦ መሬቱን ሲያይ ምስጋና ለሱክሬ ወፍ ምንም ነገር የለም ነበር። ዋው! ቤሌክም በትዌነር የውሸት መረጃም ተናዶ ልክ እንዳስፈራራው ከተመታም ታሳሪ ጋር አንድ ክፍል ውስጥ ሲያስገባው እናየዋለን። በድጋሚ ወደ ውጭ እንውጣና ኤልጄም የኤጀንት ኬለርማን መኖሪያን ካወቀ በኋላ በቀጥታ ቅድም ያገኛትን ሽጉጥ ይዞ ወደ ቦታውን አመርቶ ቤት ውስጥም ይገባል። ውስጥም እንዳለ ከስራ የወጣው ኬለርማንም ቤቱ ደርሶ የቤቱንም በር ከፍቶ እሱም ወደ ውስጥ ይገባል። ኤልጄም በቶሎ ተደብቆ ወዲያው ግን ያቺን የያዛትን ሽጉጥ አቀባብሎ ኬለርማን ላይ ይደቅንበታል። ኬለርማንም አንተ ገዳይ አይደለክም፣ እኔ መንግስት ሰው ነኝ፣ ስለዚህ ልረዳክ እችላለሁ እያለ ሊሸውደው ሲሞክር ኤልጄ ግን አላስችልክ ብሎ ሽጉጡን ተኩሶ የኬለርማንን አንገት ይጭረዋል። በዚህ መሃል የተኩሱ ድምጽ የሰሙት ነዋሪዎች ሪፖርትም አድርገው ከወደ ውጪ ፖሊስም ደርሶ ኤልጄን የደቀነውን ሽጉጥ እንዲያወርድም ያዟል። ኤልጄም ብዙ ካሰበበት በኋላ ተስፋ በመቁረጥ ስሜት ሽጉጡንም ይጥላል።
በፖሊሶችም ታስሮ ጉዞውን ወደ ማረሚያም ያደርጋል። ታዲያ ግን የመጡት ፖሊሶች ልጁ ለምን የኬለርማንን ቤት እንደመረጠም ሲያጣሩ በሚገርም መልኩ ኬለርማን ማንነቱን ዋሽቶ ኤጀንት ሳይሆን የሆነ ድርጅት ሴልስ ማናጀር መሆኑንም ሲናገር እንሰማዋለን። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይም ተቃርበናል። ክፉኛ ታሞ ወደ አእምሮ በሽተኞች እስር ቤት የተወሰደው ስኮፊልድም እንደዛው እንደደነዘዘ ወደ ውስጥ ማስገብተውት ከሌሎቹ ታማሚዎች ጋርም ሲቀላቅሉት እናያቸዋለን። በሚገርም መልኩ ግን እስካሁን የታመመ የመሰለን ብልሃተኛው ስኮፊልድ የምር አልታመመም ነበር። እና ለምን እንደዚህ ያደረገ ካላችሁ ትዝ የሚላችሁ ከሆነ አንድ ክፍል ታስረው ታቱን እያየ የሆነ መውጫ መንገድ ነው የት ልትወስደን ነው ያለ ጭራሽ በወረቀት ላይ ሲል የነበረው ሄዋየር ትዝ አላችሁ? ታዲያ ስኮፊልድም አውቆ የታመመ መስሎ ወደዛም የመጣው ሄዋየርን እነዛን የጠፉትን ታቶች ካስታወሰ ሊያወጣጣው ነበር። ወዲያውም ወደ እሱ አምርቶ ስለ ታቱ ልክ ነበርክ አሁን ላይ እንድታስታውስልኝ እፈልጋለሁ ቢለውም ድሮ የምናውቀው ሄዋየር ግን ጭራሽ ተቀያይሮ እንኳን ታቱ ሊያስታውስ አንተ ራስክ ማነክ ሲለው እንሰማለን። እርፍ እና እንዴት ነው ፊልም ወዳጆች? ፕሪዝን ብሬክ የመጀመሪያው ምዕራፍ ክፍል 17 ወደዳችሁት? በቀጣይ ስኮፊልድ ከሄዋየር የጠፋበትን የካርታ አቅጣጫ አግኝቶ እቅዱን ያስቀጥል ይሆን? በቀጣይ አብረን የምናየው ይሆናል። ባለፈው ክፍል በፕሪዝን ብሬክ ከወደ ውጪ ኤልጄ የእናቱን ገዳይ ኬለርማንን ፈልጎ አግኝቶ ለመግደል ሲሞክርና በስተመጨረሻ ግን ሳይገለው በፖሊሶች በቁጥጥር ስር ሲውል ከወደ እስር ቤቱ ደግሞ ስኮፊልድ እዛ ጨለማ ክፍል ውስጥ ታስሮ በነበረበት ሰዓት ያንን በቃጠሎ የጠፋውን የካርታውን አቅጣጫ ለማወቅ ጥሮ ሳይሳካለት ሲቀር በሚገርም መልኩ ጭንቅላቱን እንዳመመው ማስመስሎ ወደ አእምሮ በሽተኞች እስር ቤትም ተወስዶ እዛም ሄዋየር የተባለውን እስረኛ ሲያገኙ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ስኮፊልድም ለሄዋየር ማን እንደሆነ እያስረዳው ሄዋየርም የጥርስ ሳሙናውን የሰረቀው ሰው መሆኑ በትንሹ ትዝ እያለው ሲመጣ በመሃልም በሐኪም ቤቱ የሚያደነዝዛቸው ክኒን መጥቶላቸው እሱንም ውጦ መልሶ ወደ ነበረበት ይመለሳል። ትዝ ካላችሁ በፊት ሄዋየር እነዚህን ክኒኖች አይውጣቸውም ነበር። አሁን ግን ሌላ ሄዋየር ሆኖ ነው እያየን ያለ ነው። ብልሃተኛው ስኮፊልድም ነገሩ ካሰበው በላይ ሆኖበት ቀጣይ ምን ማድረግ እንዳለበት ማሰብ ይጀምራል። እሱም ግን ያቺን በሐኪም ቤቱ የመጣላቸውን ክኒን የዋጠም መስሎ መልሶ ሲያወጣው እናየዋለን። ስኮፊልድ እዛ ያለ ሱክሬ ደግሞ ጨለማ ክፍል ውስጥ ታስሮ የበፊት ክፍላቸው ባዶ መሆኑን ያዩት ገንዘብ ወዳጆቹ ቤሌክና ጌሪም እነ ስኮፊልድ መቼ የማይመለሱም ብለው በማሰብ በድብቅ የእነሱን ክፍል $100 ለሌላ እስረኛ ለመሸጥ ሲዋዋሉና ያንን የሚፈሰውንም የሽንት ቤት ቦታ ማለትም የእነ ስኮፊልድ ቀዳዳ ያለበትንም እንደሚያስተካክሉ ሲነጋገሩ እንሰማለን። መርዝ ቲባግም ተደብቆ የሚሆነውን ሲሰማ እናየዋለን። የሰማውንም ለነ ፍራንክሊን ሄዶ ነግሯቸው ፍራንክሊንም ያቺ ቀዳዳ ሳትገኝ በፊት እርምጃም ይወስዳል። ወደ ጌሪም ተጠግቶ ያንን ክፍል ሸጦ የሚያገኘውን ገንዘብ እጥፍ አድርጎ ሊገዛው እንደሚፈልግም ነግሮት ገንዘብ ወዳዱ ጌሪም አይኑን ሳያሽ ጭራሽ $250 ነው የማገኘው 500 ክፈልም ብሎት በዛም ይስማማሉ። ችግሩ ግን ፍራንክሊን ያንን ገንዘብ ለማግኘት ሲጥር በግሩፖቹ ተገፍቶ እዛውም ከነጮቹ ጋር እንደለመድከው ሁም ብለውም ገፍተው እስከ መደብደብም ሲደርሱ እናያቸዋለን። ታዲያ በሱ በኩል ያንን ገንዘብ ማግኘት ስላልቻለ ሌላ ነገር እንዲፈጥሩ ለቲባግና ለቻርለስ ይነግሯቸው ቻርለስም ከወደ ውጭ ያሉት ሰዎቹ ገንዘብ እንዳያመጡለት ዛሬ ምንም አይነት የዘመድ ጥየቃ እንደሌለም ይናገራል። ቲባግም ይህን ሲሰማ ቀበል አድርጎ በቃ ያለን አንድ እድል እስር ቤት ውስጥ በካርታ ቁማር የሚጫወቱት ጋር መሄድ ነው ይላል። እሱ ቁማር ሲጫወት ሁሌ እያጭበረበረ እንደሚበላና እንደማይነቃበትም ያክላል። ችግሩ የሚሆነው ግን እዚህ ያሉት አጫዋቾችና ተጫዋቾች እያጭበረበረ መሆኑን ከነቁ ጨዋታው በስለት ነው የሚሆነው ይላቸዋል። ሌላም ጨዋታውን ለመጫወት ደግሞ $50 ያስፈልጋል። ከየት ይመጣል ደግሞ $50? በዚህ ወደ ስኮፊልድ ጋም ስንመለስ ሄዋየርን ምን ላድርገው ብሎ ካሰበ በኋላም ወደማይታዩበትን ቦታ አስገብቶት ቅድም ሐኪሞች ያስዋጡትን ክኒን አስመልሶት እንዲያወጣውም ያደርገዋል። ግን ይህንንም አድርጎ ሄዋየር ምንም ማስታወስ ሲሳነው ስኮፊልድም ግራ መጋባት ይጀምራል። ይሁን ላይ የሆነ ነበር ሄዋየር በመሃል የሆነ መንገድ ነዋ ብሎም ይጠይቃል። ይህን የሰማው ስኮፊልድም አዎ እያለን መልሶለት በቀጣይ ክኒን ሲወስዱ ራሱ ሄዋየር በራሱ ክኒኑን እያወጣው ቀጥሎም ስኮፊልድ ታቱን ገልጦ ሲያሳየው ወደ ታቱም እየተጠጋ አስታወስኩ ማለትም ይጀምራል። ስኮፊልድ ሚቺን ሲሰማ በደስታ ወደ ሌላም ክፍል ከወሰደው በኋላ ስክሪፕቶና ወረቀትም ሰጥቶ ጀርባውንም ገልጦ እያስታወሰ እንዲስልም ሲያደርገውና እዛውም የእስር ቤቱ ልብስ አጣቢ ማለትም የሱክሬ ከዝንም አይቶት ለሱክሬም ደህና ነኝ ክፍተቱን እየሞላው ነው በልልኝም ብሎ መልእክት ያስተላልፋል። የሱክሬ ከዝንም ስኮፊልድ ጀርባ ላይ ያለውንም ቁስል ተመልክቶ እዛ
ከጋርዱ ልብስም ጋር አገናኝቶት የሆነም ነገር መጠርጠር ይጀምራል። ትዕይንቱ በዚሁ ያቺን $50 ከየት እናገኝ እያሉ ሀሳብ ውስጥ የገቡትና ቻርለስ ጋር ወስዶን ቻርለስም ለስኮፊልድ የዛኔ ወደ ቡድኑ ሊቀላቀል ሲል የሰጠው $100 ትዝ ብሎት ለጌሪም ክፍሉን ለማየት በሚል ምክንያት ወደ ስኮፊልድም ክፍል ገብቶ ከመጽሐፍ ቅዱስ ውስጥም ዶላሩን ሲያወጣና ሲወስድ ወስዶም ለቲባግ ሰጥቶት ቲባግም ያቺን $1 ሲያገኝ ወደ ፍራንክሊንም ሄዶ ግዴታ ወደ ቁማር ቤቱ ሁለታችንም መሄድ አለብን፣ ለምን እኔ ሁሌ ማሸነፍ ከሆነ ይጠረጥሩኛል፣ ግን አንተም እኔም ከሆነን መቼም አይጠረጥሩንም ብሎት ጉዟቸውን ወደ ቁማር ቤቱም ያደርጋሉ። ወደ ውጪ ስንወጣ ደግሞ ለመግደል ሙከራ በሚል ወንጀል እንዲሁም እናትና እንጀራ አባቱን ገሏል ተብሎ ክስ የተመሰረተበት ኤልጄም በዚህ ወንጀል የዋስትና መብት ራሱ ማግኘት ስለማይችል ቢያንስ በሕፃንነቱ የሚያገኘው መብት ካለ በቬሮኒካ በኩል እርዳታም ለማግኘት እየተሞከረ እንትኪዩን ያገኙትን ስልክ ቻርጅ ማድረጊያ ሱፐርማርኬት ውስጥም እየፈለገ እዛውም አንዱ ሱፍ ያረገም ሰው በድብቅ ተጠግቶት ለምን ቶሎ ቶሎ ያለበት እንደማይነግርና ከዚህም በኋላ ከቬሮኒካ መለየት እንደሌለበት ሲያስጠነቅቀው እናየዋለን። ስለዚህ ይህም ማለት ኒክ እስከ ዛሬ እኛ ላላወቅነው ሰዎችም እንደሚሰራም እንረዳለን። በለው ወደ ስኮፊልድ ጋር ስንመለስ ሄዋየር አሁን ያንን ስዕል ሳለልኝ በሚልበት ሰዓት ያላሰበው ችግር ይገጥመዋል። ሄዋየር ሆዬ ለካ ሁሉንም ነገር አስታውሶ የዛኔ ስኮፊልድ ግንባሩን ከብረት ጋር ማጋጭቶ ወደዚህ እሱ እንደመለሰውም እያስታወሰ ጭራሽ ስኮፊልድ ጀርባም ላይ የጠፋውን ምስል ሙሉ ለሙሉ እያስታወሰ ምስሎ እንደጨረሰም ያሳየዋል። የታቱ ሚስጥር ከዚህ እስር ቤት ማምለጥ እንደሆነም ስለደረሰበት አሁኑ መችና እንዴት እንደምታመልጡ እውነቱን ንገረኝ፣ ካልሆነ ወረቀቱን ሙሉ ለሙሉ እቀደዋለሁ ብሎ ማስፈራራት ይጀምራል። ስኮፊልድም ለቀናት ሲለፋበት የነበረው ነገር እንዲህ በቀላሉ እንዳያጣው ሰክቶ እውነቱን ሊነግረውም ወስኖ አንድ በአንድም ነግሮት ከዚህ እስር ቤት ቦታ ላይ ወጥቶ ወደ ነበረበትም እስር ቤት ከተመለሰ ከ3 ቀናት በኋላ ተመልሼ ወደዚህ መጥቼ ውስጥ ካለውን በማለት ሊያሳምነውም ይጥራል። ሄዋየርም በግድ አምኖ ካርታውንም የሳለበትን ወረቀት አሳልፎም ይሰጠዋል። በቀጣይ ትዕይንቱ ወደ ዋናው እስር ቤትም ወስዶን እነ ፍራንክሊንም እንዳሰቡት እዛ ቁማር ቤት ገብተው በመርዙ ቲባግ ብልሃት ቀስ በቀስ ይበሏቸውም ያሳዩናል። በዚህ መልኩ ጌሪ የጠየቃቸው $500 ሲሞላላቸው በቀጥታ ወደ ጌሪ አምርተው በፍራንክሊንም በኩል የታዘዙትን $1 ይሰጡታል። ጌሪ ሆዬ ግን እዛው ገንዘቡን ከተቀበለ በኋላ ተጨማሪ $200 በ700 እኮ ነው የተዋዋለው ብሎ ይሸመጥጣል። ፍራንክሊንም መሸምጠጡ ቢያናደው አማራጭ ስለሌለው በፍጥነት ወደ ቻርለስ ጋርም ሄዶ ቻርለስ የልጁን ፎቶ የሚያስቀምጥበትን የወርቅ ሰዓት ለምኖም ተቀብሎት ለጌሪም ይሰጧል። ጌሪ ሆዬም አሁንም ሰዓቱን ከተቀበለ በኋላ ችግሩ ሌላ እስረኛ ቀድሟችሁ $700 ስለሰጠኝ ምንም ልረዳችሁ አልችልም ብሏቸው ያርፋል። ጌሪ ይለያል። በሌላ ትዕይንት አስተዳደሩ ሄነሪም ወደ ሊንከን ጋር አምርቶ ጠበቋ ቬሮኒካ ልጅክን ከመገደልክ በፊት ለማየት በሚል ባሰባሰበችው የድጋፍ ፊርማ ሳቢያ ለ1 ሰዓት ከልጅ ጋር የምትገናኙበት ሰዓት ተፈቅዶልካል፣ ለዛም ሙሉ የተዘጋጀልክ ትራንስፖርት ስላለ እሱ ወዳለበት ጋር ታስረክ በጥብቅ ቁጥጥር ትወሰዳለክ፣ ምንም ነገር እንደማትፈጥር ተስፋ አለኝ ብሎም ቃል ያስገባዋል። በሌላ በኩል ደግሞ በኤልጄ የሚኖርበት ተገኝቶ አንገቱ ላይ እስከመተኮስ የደረሰው ኬለርማንም በዛች አዲስ በመጣችው ሴት ኤጀንት በኩል ከዋናው ካምፓኒ በመጣ ትዕዛዝ መሰረት ከዚህ በኋላ የሊንከንንም ሌላም ከነሱ ጋር የተያያዘም ስራ እንዳይሰራ እንደታገደም ተነግሯለች። ኬለርማንም በጸጋ ተቀብሎ ግን በሚስጥር ወደ ምክትል ፕሬዝዳንቷ አማመርቶ ከዚህ በኋላ ከሊንከን ጉዳይ ላይ እንዳወረዱትም እየነገራት እነሱ ስለ ሊንከን መሞት አይጨነቁም፣ ያም ማለት ስለ አንቺ ጉዳይ ደንታም የላቸውም እያላት ሴትዮዋም ይህን ስትሰማ ወዲያው ካምፓኒው ሳያቅ የሆነ ነገር ማድረግ እንዳለባቸው ትነግሯለች። እሺ ወደ ስኮፊልድ ጋም ስንመለስ ወደ አይምሮ በሽተኞች መታሰሪያ ቦታ የመጣበትን ጉዳይ ካጠናቀቀ በኋላ ሳራን አስጠርቶ አሁን ላይ እንደተሻለውና እዛኛው እስር ቤት እንዲመልሱት ለአስተዳደሩ እንድትነግርለት ሊያረግ ቢሞክርም ሳራ ግን ያንን ካረገች በኋላ ለአስተዳደሩ ሄነሪ አሁንም ጀርባው ላይ ማን እንዳቃጠለው ካልተናገረ እዛ ጨለማ ክፍል ውስጥ መልሰው ያስገቡካል ትሏለች። ሌላው ስኮፊልድ የላከው የሱክሬ ከዝንም ለሱክሬ መልእክቱን እያስተላለፈ ሱክሬን በተለዋጭ እኔም ያንን ጉድጓድ ደፍኜዋለሁ እንዲልለት ሲነግረውም ልጁም ከዚህ በኋላ እውነቱን ካልነገራችሁኝ በቃኝ፣ ምንም አይነት መልእክት አላስተላልፍም ይላል። ይህን እየሰማ ያለው ሊንከንም ልጁን ጠርቶት ሁላችንም የሚጠቅም ነገር መስራት እንችላለንም ብሎ ትዕይንቱም ወዲያው ልጁ ጭንቀት ላይ ወዳሉት ፍራንክሊን ጋር አምርቶ ስለ ስኮፊልድ ያለባችሁን ችግር ልፈታ ነው የመጣሁት ይላቸዋል። ይህን የሰሙትን ፍራንክሊንም ከው ብለው በንዴት የምን አባክ ችግር እያሉ ሲያፋጥጡት ልጁም ሊንከንና ሱክሬ ሁሉንም እውነት እንደነገሩት ተናግሮት ያርፋል። ህርፍ መርዙ ቲባግም ሌላ ተጨማሪ ሰው በመቀላቀሉ ቢበሳጭም አሁን ላይ ለገቡበት ማጥ ግን የሚረዳቸው ሰው ስለሆነ እሺ ብሎም ይቀበላል። ታዲያ ልጁ በምን ሊረዳቸው ነው እያላችሁ ነው መቼም።
በሚገርም መልኩ ልጁ የሆነ የጋርድ ልብስ በትንሹም ካቃጠለ በኋላ በፌስታል ጠቅልሎ ሳይታይ ለቻርለስም ሲያቀብለው ቻርለስ ደግሞ የተጠቀለለውን ፌስታል እንደ ቆሻሻ ማስመስሎ ወደ ጋርዶቹ ልብስ ማስቀመጫና ማረፊያም ክፍል ሲገባ እናየዋለን። በተመሳሳይ የሱክሬ ከዝንም መጀመሪያ ለስኮፊልድ እቅዱን ሲነግረው ስኮፊልድም አስተዳደሩ ሄነሪን አስጠርቶ ይህን እውነት ስናገር ከለላ ፈልጋለሁ ምናምን ካለ በኋላ ጀርባውን ያቃጠለው ሰው ገንዘብ ካላመጣክ ብሎ ሲያስጨንቀው የነበረው ጌሪ የተባለው ጋርድም እንደሆነም ይነግረዋል። ይህን የሰማው ሄነሪን በንዴትም በፍጥነትም ወደ ጋርዶቹ ማረፊያን ቦታ አምርቶ የጌሪ ተብዬው ልብስ ማስቀመጫን ቦታ ከፍቶ መበርበር ይጀምራል። በመጀመሪያ ጌሪ ከእስረኞቹ የተቀበለውን የተጠቀለለ ዶላር፣ ቀጥሎም ከቻርለስ የወሰደውን የቻርለስ ስም የተጻፈበትን ሰዓት፣ ከዛም በስተመጨረሻ በሱክሬ ከዝን ተቃጥሎ በቻርለስ የተቀመጠውን ልብስም ያገኛል። በለው ሄነሪ ይህን ሲያይ በእርግጠኝነት ስኮፊልድ ያለው እውነቱን መሆኑን ይረዳል። በአፋጣኝም ጌሪ የተባለውን ሰውዬ ከስራው ገበታው ላይ እንዲቀነስም ሲያደርግ እናየዋለን። እንደ ሄነሪ አይነት ያሉ አስተዳደሮችን ያብዛልን በሉ እስኪ። እንግዲህ እንዲህ እያለን የዚህኛውን ክፍል ማገባደጃ ትዕይንቶች ላይም ደርሰናል። ስኮፊልድም እንደታሰበው ወደዛኛው እስር ቤት ተመልሶ ወደ ክፍሉም ሲመለስ ሊንከንም በተፈቀደለት መሰረት ታስሮ በመኪናም ተጭኖ ከልጁ ጋር ለአንድ ሰዓት ለመገናኘት ጉዞ ይጀምራል። በዚህ መሃል ነበር ያልታሰበ ነገር የተፈጠረው። ኬት መጣ ያልተባለ ተለቅ ያለ ትራክ መኪና ሊንከን ታስሮ ያለበትም መኪና በኃይል ከጎን መጥቶት የነ ሊንከን መኪና ሲገለባበጥ ይሄኛው ክፍል ያበቃል። ባለፈው ክፍል በፕሪዝን ብሬክ ማይክል በሱክሬ ከዝን ተረድቶ ወደ ነበረበት ሲመለስ ጌሪ የተባለው ገንዘብ ወዳጁ ገብጋባው ጋርድ ደግሞ ከስራው ሲባረር ልጁን ሊጠይቅ በመኪና ታስሮ ጉዞውን የጀመረው ሊንከንም በከባድ መኪናቸው ተገጭቶ ሲገለባበጡ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ከዛው ሊንከን ተገጭቶ ከተገለባበጠበት መኪናም ጋር ጀምረን ሊንከን በደረሰበት ከባድ አደጋ ብዙ ደም ፈሶትም እያየነው ከትንሽ ቆይታም በኋላ ኤጀንት ኬደርማን ቦታው ላይ ደርሶ አፍኖ ሊገለው ሲሞክርም እያየነው እዛውም ከኋላው የሊንከን አባት ደርሶ ሳያስነቃም ኬደርማንም መጥቶ ራሱን እንዲስት ካረገውም በኋላ ሊንከንን እየጎተተው መኪናውም ላይ ጭኖ ጉዞውን ይቀጥላል። ወደ እስር ቤቱ ስንሄድ ደግሞ ሱክሬም ከዛች ጨለማ ክፍል ውስጥ ቅጣቱን ጨርሶም እየተቀላቀላቸው ቀጣይ ቅዳቸውን ደግሞ ስኮፊልድ ይነግራቸዋል። እሱም ሙሉ ካርታውን ስላገኘ ከአይምሮ በሽተኞች መታሰሪያ ወደ ሐኪም ቤቱም ከገቡ በኋላ ወደዛች እሱ ሲታከምባት የነበረችው ክፍል ውስጥ ለመግባት የክፍሉን ቁልፍ የሚይዙት የሜዲካል ሰዎች ብቻ ስለሆኑ አሁን እሷን ቁልፍ ብቻ እንደሆነች የቀረችውም ይናገራል። እንግዲህ ይህን እያወሩ እያለ ነው ተአምር ብንለው ይሻላል የተፈጠረው። ምን አትሉም? አምባገነኑ በቲባግ አንገቱን በምላጭ ተሸርክቶ የነበረው ጆን በማይታመን መልኩ በህይወት ተርፎ ሲመለስም ያዩታል። በለው የምር ነው የምንላችሁ እንዳለ ሲያዩት ያሳዩት ፊት በጣም የሚያስቀው በተለይ የቲባግ። ታዲያ እናንተም ይህችን ትዕይንት እንዳታመልጣችሁ ለማየት እንደተለመደው ኢንስታግራም ላይ እናስቀምጥላችኋለን። እየሄዳችሁ እዩት። ፊልም ወዳጅ በሚል ነው። በዛውም ፎሎ እንዳይረሳ። ጆንም በዚህ መልኩ በህይወት ተርፎ ወደ እስር ቤቱን ተመልሶ ከሌሎች እስረኞች ጋር ሲቀላቀል እሱም ከሞት ያተረፈውን አምላኩን አሳቢና ፍጹም ሌላ ሰው ሆኖ ነበር የተመለሰው። ከስኮፊልድም ጋር እያወሩ ጆን መቀየሩንም ያሳዩናል። ግን አሁንም ቢሆን ማምለጡን እንደሚፈልግና ማይክልም ለአውሮፕላኑ ብሎ እንዲቀላቀላቸው ሲጠይቀውም ያሰሙናል። በቀጣይ ትዕይንቱ አስተዳደሩ ሄነሪና ቤሌክ የሊንከንን መሰወር ሲሰሙ በአፋጣኝ እሱን ፍለጋ መውጣት እንዳለባቸው ሲነጋገሩ እየሰማናቸው ተነጋግረውን ቤሌክ ወደዛ መኪናው ወደ ተገለበጠበትን ቦታ አምርቶ ሲያጣራ እንዲሁም ኤጀንት ኬለርማንን አግኝቶ ጥያቄ ሊጠይቀው ሲሞክርም እናየዋለን። ወደ እስር ቤቱ ስንመለስ ስኮፊልድም ያቺን የተባለችውን ቁልፍ ለማግኘት ማን ጋር እንዳለም ሲያጣራ ቁልፉ ሳራ ጋም እንዳለ ይደርስበታል። እሷም ጋር ሊታከም ሲሄድ ማንም በሌለበት ሰዓት እሷ የያዘችውን ቁልፍ እያየ በመሃልም ሳራ ሳታስበው አይኗን ትኩር ብሎ አይቷት ከንፈሯን ይስማታል። እሷም ሳትቃወመው ለትንሽ ሰከንዳቶች ተመችቷት ብትስመውም ወዲያው ግን እያስቆመችው ከሷ ምን ፈልጎ እንደሆነም ትጠይቋለች። ስኮፊልድም ግራ በሚያጋባ መልኩ ቀበል አድርጎ ሁሌ እንደዚህ እንዳለ ስለማይቀር ጠብቂኝ ቢላትም ሳራ ግን ነገሮች እስከሚቀየሩ ድረስ ከሱ ጋር ምንም አይነት ነገር ማድረግ እንደማትችል ነግራው ክፍሉን ለቃ ትወጣለች። ስኮፊልድም ያደረገውንና ያለችውን እያሰበ አሁንም ቢሆን ቁልፉን ሲያይ እናየዋለን። ግን እስኪ እዚህ ጋር እንጠይቃችሁ፣ ስኮፊልድ ሳራን የምር ይወዳታል ወይስ ለቅዱ ብሎ ነው የቀረባት? ምን ይመስላችኋል? እስኪ ኮመንት ላይ ያሳውቁን። ስኮፊልድም ሕክምናውን ጨርሶ ሲወጣ ቁልፉን ለማግኘት ያለው አማራጭ በፊት ሰዓቱን የሰረቀለት ትዌነርም እንደሆነ አስቦ እሱም ጋር ሄዶ ሲያናግረው ትዌነርም በአሁኑ ለሱ የሆነ ነገር ካላደረገለት ምንም ነገር እንደማያደርግለት ምክንያቱም ያኔ ሰዓት ሰርቆ ነው እያለ አሁን ከዛ ከተመታ እስረኛ ጋር አንድ ክፍል ውስጥ ያሰሩኝም እያለ ያንንም እስረኛ ግደልልኝም እስከ ማለት ይደርሳል። እዛውም ለምን እንደታሰረ በወሬ እንባ እየተናነቀው ሲነግረው እንሰማለን። በታምኑ ባታምኑ ትዌነር የታሰረው ከሆነ ሰውዬ
ጥንታዊ የቤዝቦል ካርዶችን ከሚሰበስብ ሰው አንድ በጣም ውድ እስከ $300,000 የሚያወጣም ካርድ ሳያቅ ርካሽ መስሎ ሰርቆ እዚህም እንደገባ ይናገራል። ወደ ሊንከን ጋም ስንመለስ ከዛ ከደረሰበት የመኪና አደጋና ኤጀንት ኬለርማንን ሊገለው ከጫፍ ደርሶ አባቱን ማትርፎት ከአካባቢው ማርቆት ሊንከንም ራሱን ከሳተበት ሲነቃ አባቱ መሆኑን ሲያይ እየተደናገጠ ለምን እንዲህ እንዳደረገም ይጠይቀዋል። አባትየውም ያልገባክ ነገር አለ፣ ለነሱ ማለትም ካምፓኒው ለሚባሉት ማህበር እሱ ሰርቶ እንደነበርና ይህ ማህበር ከሚባለው በላይ በጣም የተደራጀ ሀገሪቷም ላይ የሚሰራውን ስራ በዳኞች የሚወሰነውን ውሳኔ ሌላው ቀርቶ ጦርነት ላይ ሳይቀር ከፍተኛ ተሰሚነት ያለው በድብቅ የሚሰራ ማህበር መሆኑንም ያክላል። ታዲያ እሱ ለዚህ ካምፓኒ ለመስራት በተስማማ ጊዜ የተለያዩ የሀገሪቷ መረጃዎች ያለበትን ማህበር ስለሆነ ከየትኛውም የቤተሰቡ አባላት መራቅ እንደነበረበትም ይናገራል። ለዛም እንደሆነ ለአመታት እሱንና ማይክልን አግኝቷቸው የማያውቀው ታዲያ ያንን ካምፓኒ ለቆ ሲወጣ ያላቸውን ሚስጥር ሁላ ይዞ ስለወጣ አሁን ላይ ይህንን እያደረጉ ያሉት እሱን ለማቆምና ለመያዝ እንደሆነም ይናገራል። ህርፍ የዚህ ሁላ ነገር መጀመሪያ አባታቸው ነው ማለት ነው በለው። በሌላ ትዕይንት ስኮፊልድ ያቺ ኤቲኤሙን ወደ እስር ቤት ያመጣችለት ልጅ ጋም ደውሎ ሌላ ውለታ እንድትውልለት ሲለምናትም እናያለን። ልጅቷን በስንት መከራ ምትስማማለች። ልጅቷንም የፈለጋት ሳራ ከስራ ስትወጣለት ሆም ብላ ተከትላት የሳራን ቁልፍ እንዲሆነ ነገር አድርጋ እንድትሰርቅለት ነበር። ልጅቷም ሳራን አግኝታት ስለ ስኮፊልድ የምነግርሽ ነገርም አለ ብላ በመሃልም ቁልፉን ስትወስድባትም እናያታለን። ከወደ ውጭ ደግሞ ቬሮኒካ አሁንም እነዛን ከኤጀንት ኪዩን በስልክ ውስጥ ያገኙትን ስልኮች ለማጣራት እየሞከሩ በአብዛኛው ኪዩን የተደዋወለው ብላክፉት ሞንታና ከተባለው ቦታም ላይ ካሉ ሰዎች ጋርም እንደሆነ ይደርሱበታል። እዛ ቦታ ላይ ማን አለ ካላችሁ የምክትል ፕሬዚዳንቷ ወንድም። ስለሱ ካወራን አይቀር ደግሞ በስልክ ከእህቱ ጋር እያወራ ነገሮች ሁላ ውጥንቅጣቸው እየወጣ ነው። እንዴት በዚህ ውጥንቅጥ ሳቢያ ካምፓኒው አልገደለሽም እያለም ሲጠይቃት እንሰማዋለን። ወደ እስር ቤቱም ስንመለስ ተሽሎት የተመለሰው ጆንም በቀጥታ ወደ ቲባግ ክፍልም አመርቶ ባልገመትነው መልኩ አሁን ላይ እንደተቀየረም ነግሮት ይቅርታም እንዳረገ እየነገረው እየተጨባበጡም እርቅ ሲያወርዱም እናያቸዋለን። በሌላ በኩል ደግሞ የሊንከን መጥፋት አሳስቧቸው መሯሯጥ ላይ ያሉትና ቤሌክንም እያየናቸው አቃጣሪው ትዌነርም ወደ ቤሌክ ተጠግቶ ክፍል ውስጥ ካለው ከዛ ከተመታው ታታሪ ኧረ አላቀኝ ቀይረኝ እያለ ቢለምነውም ቤሌክ ግን ጥሩ መረጃ ካላመጣክ ዞር በልልኝ ብሎት ይሄዳል። አማራጭ ያጣው ትዌነርም ወደ ክፍሉ ሲመለስ ያን የተመታው እስረኛ እንደለመደው ሊያስቸግረው ሲሞክር ትዌነር ሆዬ ደብቆ ያስቀመጣትን ምላጭ አውጥቶ ብልቱን ሲቆርጥለት እናየዋለን። በለው ወደ ሊንከን ጋም ስንመለስ አባቱ መኪና እንዳዘጋጀለትና እንዲሰወሩም እየነገረው ካምፓኒው እንዲያደረጉት ማለትም የምክትል ፕሬዚዳንቷን ወንድም አንተ የገደልክ አስመስለው የሞት ቅጣት እንድትቀጣ ያደረጉት እኔ ይሄን ሰምቼ ወደ እነሱ እንዲሄድና እኔን ለማስወገድ ፈልገው ነበርም እያለ ሊንከንን በንዴት ቀበል አድርጎ አንተ ግን እኔ ልገደል ከጫፍ ደርሼ ራሱ እጅክን ለነሱ አልሰጠክም። ቀጥሎም የልጁን ሚስት እንዳስገደለ ልጁን ኤልጄንና ወንድሙን ስኮፊልድንም እንዳሳሰራቸው እየነገረ ያጠፋውን ጥፋት ይነግረዋል። በዚህ መሃል ነበር መኪናቸውን ካቆሙበት ስፍራ አንድ ሰው ከርቀት ሲያያቸውም እናያለን። ከወደ እስር ቤቱም ቲባግ ሆዬ ጆንን ባለማመኑ ሳይቀድሜ ልቅደመው በሚል ስለት ይዞ ሊያጠቃው ሲል በፍራንክሊን አርፎ እንዲቀመጥ እየተነገረው ጆን ከዚህ ሲያመልጡ አውሮፕላን ይዞ ከሀገር የሚያስወጣቸው ሰው ስለሆነ ተወው ይለዋል። በቀጣይ ትዕይንቱ ሳራ ወደ ቢሮዋ ስትመለስና ቁልፏን ስታጣው በተመሳሳይ በስኮፊልድ የተላከችውም ሴት ተልእኳን ጨርሳ በዘመዶች ጥየቃ ሰዓት ቁልፉን ለስኮፊልድ ስትሰጠው እናያታለን። በድጋሚ ወደ ውጪ ስንወጣ እነ ሊንከንን ያያቸው ግለሰብ ለፖሊስ ጠቁሞ እነ ቤሌክን በፍጥነት ወደ ቦታውም ይገሰግሳሉ። በተመሳሳይ ኤጀንት ኬለርማንም መስመራቸውን ጠልፎ ስለነበር እሱም ሊንከንን ለመግደል ጉዞውን ወደዛ ያደርጋል። እነ ሊንከንም ገና ቦታውን ሳይለቁ በፖሊሶች ተከበው መውጫም እየፈለጉ ሳሉ ኬለርማንም ከየት መጣ ሳይባል ከሊንከን ጀርባም ደርሶ ሽጉጡን ይደቅንበታል። ሊንከንም አባቱን ለማትረፍ እሱ እጁን እየሰጠ ኬለርማንም እንዳይገለው ወዲያው ከጎን እያለፉ የነበሩትን ቤሌክን ጮክ ብሎ ተጣርቶ ለእነሱ እጁን ይሰጣል። ኬለርማንም እንዳይታይ እየተደበቀ አባትየውን በተመሳሳይ ልጁን ዳግመኛ ሲታሰር እያየው ምንም ማድረግ ይሳነዋል። ወደ ስኮፊልድ ጋም ስንመለስ ከሳራ ተሰርቆ የመጣለትን ቁልፍ ልክ እንደበፊቱ ሌላ ተመሳሳይ እየሰራለት ሱክሬም ትዌነር ስላደረገው ነገር ይነግረዋል። ግን ብልቱ የተቆረጠበት እስረኛ ትዌነር እንደዛ እንዳላደረገውና በራሱ አልጋውን ሲወጣ ምላጩ እንደቆረጠው እንደተናገረና እንደዋሸም ይነግረዋል። ያው ይህን ያደረገው ትዌነር እንዲህ ማድረጉን ከታወቀ እዛ ጨለማ ክፍል ውስጥ ይታሰራል። ታዲያ እዛ ከገባ ለመበቀል ስለማይመቸው ነው። ታክሞ ሲመለስ እንግዲህ ትዌነር ምን እንደሚያደርገው አለማሰብ ይሻላል። ስኮፊልድም ስለ ትዌነር ይህን ሲሰማ እሱ ያቺን ሰዓት ስረቅ ባይለውና ይህ ነገር ሁላ ባይፈጠርበት እያለም እያዘነ በተመሳሳይ እነ ሳራም የጠፋባቸውን ቁልፍ ፍለጋቸውን ቢቀጥሉም ሊያገኙት አለመቻላቸው ሳራን ሲያበሳጫት እያየን ጠዋት ላይም ይዛው ከነበረ እንዴት አሁን ላይ ጠፋ የሚለውን እያሰበች ወዲያው በጭንቅላቷ ከስኮፊልድ የተላከችውም ሴት ትዝ ትላታለች።
በፍጥነትም ቢሮ አለቃ ወደ ዘመድ ጥየቃ የሚመጡ ሰዎች ስም የሚጻፍበትን ዝርዝር ሄዳ ስትመለከት ስኮፊልድን ኒካ የተባለችው ሴት እሷን ቀደም ብላ ያገኘቻት ሴት መታ እንደጠየቀችውም ታያለች። በእርግጠኝነትም ቁልፉን ስኮፊልድ እንደወሰደባትም ታረጋግጣለች። ስኮፊልድም የቁልፉን ነገር ጨራሶ እያየ ነው። ሜዳም ላይ በወጡበት ሰዓት አሁን የተቀየረው ጆንም ተጠግቶት የፊቦናቺን አድራሻ ንገረኝና ይቅርታ አድርጌለት ከሁሉም ነገር ነፃ ልውጣ፣ አሁን አዲስ ሰው ነኝ ምናምን እያለ ስኮፊልድን ሊያሳምነው ቢሞክርም ስኮፊልድ ግን አሁን እንደማይነግረው ነግሮ ይሸኘዋል። ጆን ሆዬ ተቀይሯል ስንል እኛንም ለካ ሸውዶናል ጎበዝ። እንዴት አትሉም? በእስር ቤቱ ስልክ ብታምኑ ባታምኑም ኒክ ይደውላል። አዎ ኒክ ከቬሮኒካ ጋር የሚሰራው በንዴትም ከዚህ በኋላ የሚሰራው ነገር ማብቂያው እንደደረሰና ቀጣይ ልክ ሲደውልለት ጉስ ፓርክ ኤር ስትሪፕ የተባለ ቦታ ላይ ቬሮኒካን ይዞ እንዲጠብቅም ያዟል። በለው ኒክ እስከዛሬ ለካ ልርዳሽ ብሎ ከቬሮኒካ ጋር እስር የሚለው በጆን ሰዎች ተቀጥሮ ነው። ምን በጆን ሰዎች? በራሱ በጆን እንጂ። ይህን ያላወቀው ስኮፊልድም ሀገር ሰላም ብሎ እዛው ሜዳ ላይ ወደ አቃጣሪው ትዌነር ጋር አምርቶ ያኛው እስረኛ ታክሞ ሲመለስ የሚያደርገውን ነገር ወይም ደግሞ እሱ እንደዛ እንዳደረገ ማለትም ብልቱን እንደቆረጠው ከታወቀ ደግሞ 20 ምናምን ዓመታት ሊፈረድበት መሆኑን ማሳዝኖት በሚመስል መልኩ አብሯቸው ሊቀላቅለው ሲሞክርም እናያለን። ግን በመጀመሪያ እምነትህን እፈልጋለሁም እያለው ሲጠይቀውም እናያለን። በቀጣይ ትዕይንቱ ስኮፊልድም ወደ ሳራ ጋር አምርቶ ሕክምናውን እየወሰደ ሳራም ምንም ባልነቃ ሆና እያከመችው ባለችበት ሰዓት በሌላኛዋም ነርስ በኩል ቁልፏ እንደተገኘም ይነገራታል። ያው ስኮፊልድ ቀደም ብሎ ማስቀምጦት ነው ማለት ነው። ሳራ ሆዬ ግን የተሰራችውን ነገር በደንብ ስለገባት ጭራሽ የመታከሚያውን በር ቁልፍ ሙሉ ለሙሉ ተነቅሎ እንዲቀየርም ታዛለች። ይህን የሰማው ስኮፊልድም ክው ብሎ እያያት በንዴትም የሚቀየረውንም ቁልፍ ያያል። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ሊንከንም በነ ቤሌክ ተይዞ ወደ ነበረበት እስር ቤት ሲመለስ አስተዳደሩ ሄነሪም ከዚህ በኋላ በጥብቅ ቁጥጥር እንዲጠበቅ ትዕዛዝ ሲሰጥ እናያለን። በሌላ በኩል ደግሞ በስኮፊልድ አዛኝነት እምነት አግኝቶ ሚስጥር የተነገረው አቃጣሪው ትዌነርም ወደ ቤሌክ አምርቶ አሁን ላይ በጣም የሚገርም መረጃ እንዳገኘም ይነግረዋል። ግን ከዛ በፊት ከዛኛው አስቸጋሪ ታሳሪ ታክሞ ሲመለስ እንድጠበቅ እፈልጋለሁም እያለ ቤሌክም የመጨረሻ እድል ልስጥክም ብሎት መረጃውን ተናገር ይለዋል። አቃጣሪው ትዌነርም ቀበል አድርጎ ስኮፊልድና እንዳለ የፒአይ ግሩፖቹ ከዚህ እስር ቤት ሊያመልጡ ነውም ይለዋል። እርፍ። በቀጣይ ትዕይንቱ ቤሌክ መዶሻውን ይዞ ወደ ጋርዶቹ ማረፊያም ክፍል አምርቶ ያንን በነስኮፊልድ ተቆፍሮ በሱክሬም በስሱ የተደፈነውን ጉድጓድ ትክክለኛም ቦታ አግኝቶት በኃይልም እየመታ እንዳለ መበረቃቀስም ይጀምራል። ባለፈው ክፍል በፕሪዝን ብሬክ ስኮፊልድ ከሳራ ቁልፉን አሰርቆ ቢያገኝም ሳይሳካለት ሳራም ቁልፉን መሰረቋን ነቅታ ሙሉ በሩ ላይ ያለውን የቁልፉን ማስገቢያ ስታስቀይር አቃጣሪ ትዌነር ደግሞ ስኮፊልድ አዝኖ ወደ ቡድኑ ቢያስገባውም እሱ ግን ሚስጥራቸውን ለቤሌክ አሳልፈውም ሰጥቶ ቤሌክም ያንን የነስኮፊልድን ጉድጓድ ከአንዳንድ ሲያገኙ አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ቤሌክም ያንን ጉድጓድ መቆፈሩን ቀጥሎ ከታች ነስኮፊልድ ሊያመልጡበት ያሰቡትም ትቦ ላይም ይደርሳል። በለው ግን እዛው ቻርለስ የተባለው እስረኛም በፍጥነት በአካፋ ቤሌክም መቶ ራሱን ሊያስተውም ይሞክራል። ቤሌክ ግን በአካፋ ቢመታ ራሱ እንዲበቀላሉ እጄን አልሰጥም በሚል ከቻርለስ ጋር መታገል ይጀምራል። ሁለቱም በትግላቸው መሃል ቤሌክ በድጋሚ ተመቶ ራሱን ሲስት ቻርለስ ደግሞ ከጎን ሆዱ ላይ ጠርሙስ ሲሳካበትም እናያለን። ትዕይንቱም በዚህ ውጭ ያሉትን ስኮፊልድ ጋር ይዞን ሄዶ እነሱም ሲያመልጡ ምን ማድረግ እንዳለባቸውም እያወሩ በፖሊስ ውሻ ጠረናቸው እንዳይገኝ ጠረናቸውን ወይ ማጥፋት ወይም መቀየር እያሉ ጆንም ወደዛው ወደሚያመልጡበት የጋርዶቹ ማረፊያም ክፍል በፒአይ ስራ አሳቦ ለማስገባት እስከ 3 ቀን እንደሚፈጅበት ያኛው የሱክሬ ከዝን ደግሞ ነገ ሌላ የጋርድ ልብስም እንደሚያገኝ ተናግሮ አሁን የቀራቸው ያኛው ወደ ሐኪም ቤቱ የሚያስገባቸው ቁልፍ ብቻና ሊንከንን ከዛ ከጨለማ ክፍል ማስወጣት ብቻም ይሆናል። እነሱም ይሄንን በ3 ቀናት ውስጥ እንጨራረሳለን ቢሉም ሆዱ ላይ ከቤሌክ ጋር ሲታገል የተወጋው ቻርለስም ህመሙን ዋጥ አድርጎ እነሱ ጋርም ሲደርስ ከዚህ አሁኑኑ ማምለጥ አለብን ይላቸዋል። ቻርለስም ቀጥሎ ቤሌክ ማን እንደነገረው አላቅም ጉድጓዱ ላይ ደርሶ አግኝቶት ራሱንም አስቶት አሳስሮ በሚገርም መልኩ እዛ ትቦ ውስጥም ከቶት ትቦውን ምንም እንዳልተፈጠረ ምንጣፍ አነጥፎበት ክፍሉንም ለቆ እንደወጣ ይናገራል። በለው ስለዚህ ቤሌክ መጥፋቱ ከታወቀ እሱን ለመፈለግ ሌላ ጥብቅ ቁጥጥርና ፍለጋ ከመጀመሩ በፊት ስኮፊልድ የ3 ቀኑን እቅድ ቀይሮ ዛሬ ማታውኑ እናመልጣለን ይላቸዋል። ሁሉም በሚሰሙት ነገር ተደናግጠው ስኮፊልድም ጆንን ለዛሬ ማታ ከውጭ ያሉትን አይሮፕላኖች እንዲያዘጋጅ ፍራንክሊንን ደግሞ የማብሰያ ቦታው ላይ ለስራ ሲሄድ ፐሮክሳይድ የተባለውን ወለል ለማጽዳት የሚጠቅም ኬሚካልን የቻለውን ያህል ሰርቆ እንዲያመጣም ያዘዋል። እሱም ወደ ሐኪም ቤቱ የሚያስገባውን ቁልፍ ለማግኘት እንደሚሰራና ቀሪዎቹን ደግሞ ጠረናችሁን የሚያጠፋ ነገር ፈልጋችሁ አዘጋጁም ይላቸዋል።
ግን እንዴት ነው የጋርዶቹ ማረፊያ ክፍል ውስጥ ሳይገቡ ተገናኝተው ሊያመልጡ ነው እያላችሁ ነው መቼም። ስኮፊልድም ለዛ ከእራት ሰዓት በኋላ ማለትም ማታ 1 ሰዓት ላይ ሁሉም አንድ በአንድ ወደ እሱና ሱክሬም ክፍል እንዲመጡ ከዛም በዛች ቀዳዳ አድርገው እንደሚያመልጡም ይነግራቸዋል። አሁንም መደናገጣቸው ያዳበቀውና ቲባግም ያ በጭራሽ የሚሆን አይደለም፣ ለምን 1 ሰዓት ወደ እናንተ ክፍል ከገባን 2 ሰዓት ሲል ቆጠራ ይጀመራል፣ በዛም እንደሌለን ከታወቀ ወዲያው እንያዛለን ቢሉትም ስኮፊልድ ግን ከ1 ሰዓት እስከ ቆጠራው እስከሚጀምር 2 ሰዓት ድረስ 60 ደቂቃ እንዳላቸውና በዛም ደቂቃ እስር ቤቱን ለቀው ርቀው እንደሚሄዱም ይናገራል። ሌላው ጥያቄ ደግሞ ወንድሙ ሊንከንስ የሚለው ነው። ስኮፊልድም እሱን እያሰበ አቃጣሪው ትዌነርን ከርቀት እያየው ለቤሌክ የነገረው እሱ ሊሆን እንደሚችልም በጥርጣሬ አይን ያየዋል። ምሳ ሰዓት ላይ ማግኝቶት እቅዱ እንደተቀየረና ዛሬ ማታ እንደሚያመልጡም ይነግሯል። ከወደ ውጪ ኒክና ቬሮኒካም ብላክፉት ሞንታና የተባለውን ቦታ ለመሄድ ሲወስኑ በተመሳሳይ ምክትል ፕሬዝዳንቷም ከካምፓኒው ከሚባሉ ሰዎች ጋር እያወራች እነሱም ከትዕዛዝ አልፎ የፕሬዝዳንቱን ሐሳብ እንድታስቀይርና ካላስቀየረች እንደማይፈልጓት እየነገሩ ሲዝቱባትም እናያለን። እስር ቤት ውስጥ ደግሞ ራሱን ስቶ በቻርለስ ታስሮ ትቦ ውስጥ የተጣለው ቤሌክም ራሱን ከሳተበት ሲነቃና የታሰረበትን ለመፍታት ሲፈራገጥም እናየዋለን። ቲባግም ጠረናችሁን አጥፉ እንደተባለው እሱም ለማጥፋት የሚሆነው ሽታ ያላቸው ምግብ ነክ ነገር በኪሱም እያያዘ እያየ ነው። ስኮፊልድ ደግሞ ከምሳ በኋላ ሕክምናውን ወደሚወስድበት ሳራም ጋር መርቶ ሳራንም ሲያገኛት ስለ ቁልፉም እውነቱን ነግሯት ሳራም ቀድማ ስላወቀች ለምን ቁልፉን እንደፈለገው ድራግ ወይም ደግሞ መርፌ ለመስረቅ ፈልጎም እንደሆነ እየጠየቀችው ስኮፊልድም ቀበል አድርጎ ለዛ እንዳልፈለገውና ይህን ሁላ ነገር ሲያደርግ እሷን እንድትካተት አስቦ እንደማያውቅ አሁን እዚህ የመጣውም ወንድሙን ከዚህ እስር ቤት ዛሬ ማታ ሊያስመልጠው ስለሆነ የአንቺን እርዳታ እፈልጋለሁ ይላታል። ሳራም ሚላትን ስትሰማ አይኗ ፈጦ የሚላትን ነገር ሁላ ለበላዮቿ ሪፖርት ማድረግ እንዳለባት እየነገረችው ስኮፊልድ ግን እንዳትናገርና እንድትረዳው ማንንም ሳትጎዳ ማታ ላይ ይህን ክፍል ለቃ ስትወጣ ልክ እንደረሳቸው አስመስላ ሳትቆልፈው መውጣት ብቻ እንደሆነም ሲነግራት ሳራም ይህን ስትሰማ በዚህ ክፍል አድርገው እንደሚያመልጡ ማውቃ እስከዛሬ ሊታከም መስሎ እየመጣ ከሷ ጋር ያልሆነ ነገር ሲያሳስባት የነበረው ለእቅዱም እንደሆነ ይገባታል። ስኮፊልድ ግን በመጀመሪያ ለእቅዱ ቢሆንም እያደረ ግን ከሷ ጋር መሆን ፈልጎ እዚህ እንደሚመጣም ይነግራታል። ሳራም ሚላትም ምንም ባለማመን ፊት እያየችው ማይክልም ይህን ሁላ ነገር ያደረገው በውሸት ሊገደል ከጫፍ ለደረሰው ለሊንከን እንደሆነም ተናግሮ በዚህ መልኩ ንግግራቸውም ያበቃል። በሌላ በኩል ደግሞ አይሮፕላን አዘጋጅ የተባለው ጆንም ከወደ ውጪ ካለው ከሱ ሰው ጋር ሲያመልጡ ውጪ ወደ ፕሌኑ የሚያደርሳቸው መኪና እናም ፕሌኑን ዛሬ ማታ እንዲያዘጋጅም ሲያዘው እንሰማዋለን። በሚገርም መልኩ ግን ፕሌኑ የሶስት ሰዎች መቀመጫ ብቻ እንዲኖረው ነበር ያዘዘው። ጆንም በሚስጥር ካሉት አምላጮች ውስጥ በህይወት ያለው ብቻ ነው በፕሌኑ የሚሄደውም ሲልም እንሰማዋለን። አስቡት፣ 3 ሰው ብቻ ከሱ ጭምር ማለት ነው። ወዮ! ወዲያው ለኒክም ደውሎ እሱንም ዛሬ ማታ ቬሮኒካን የተባለውና የነገረው ቦታ ላይ ይዟት እንዲመጣም ያዟል። እንግዲህ በዚህ መልኩ ሁሉም በየፊናቸው ስራቸውን እየሰሩ አቃጣሪው ትዌነርም ከስኮፊልድ ዛሬ እናመልጣለን መባሉ አደናቅጦት ያንንም ለቤሌክ ለማቃጠር ሲሞክርና ቤሌክን ግን ሲያጣው እናያለን። ፍራንክሊንም ወደ ስኮፊልድ ተጠግቶ የጆንንና የቲባግን ነገር እንዴት እያደረገው እንደሆነ ሲያመልጡም ችግር እንዳይፈጥሩም እየነገረው ቲባግም ጆንን ሊገልበት አስቦ የነበረውን ስለትም አውጥቶ አሳይቶት ይሰጠዋል። በፒአይ ስራም ጊዜ ስኮፊልድ ትዌነር እንደተቀላቀላቸው ሲነግራቸው ሁሉም አንድ ሰው በተጨመረ ቁጥር የመያዝ እድላቸው ስለሚጨምር እየተበሰጫጩ ምንም አማራጭ ስለሌላቸው ስኮፊልድ ባለው ይስማማሉ። ከስራም ሲወጡ በጋርዶቹ የቻርለስ ደም ክፍል ውስጥ ታይቶ የማን እንደሆነም ሲያፋጥጧቸው ስኮፊልድም በዛች ፍራንክሊን በሰጠው ስለት ጣቱን በትንሹም ሸርከት አድርጎ የኔ ነው ብሎ ከጉድ ያወጣቸዋል። ቻርለስም ደቂቃን በወለደም ጭምር ህመሙ እየባሰም ሲመጣ እናየዋለን። በሌላ በኩል ትዕይንቱ ሳራን እያሳየን ከስራም ሞታ መኪና ውስጥም ስኮፊልድ ያላትን ነገር ለበላዮቿ ለመናገር ስታወርድም እያየናት ስኮፊልድም ከፒአይ ስራው በኋላ ወደ አስተዳደሩም ቢሮ አምርቶ ያንን የታጂ መሃልንም ቅርጽ እየጨራረሰለት ሄነሪም ዛሬ ላለበት አኒቨርሰሪ ሊወስደውም እየተዘገጃጀ ማይክልንም አመስግኖት ብድር እንዳለበትና የፈለገውንም ነገር ከጠየቀው እንደሚያደርግለት ሲነግረው ስኮፊልድም ቀበል አድርጎ ወንድሙ ሊንከንን ማየት እንደሚፈልግም ተናግሮ ሄነሪም ፈቅዶለት ጨለማ ክፍል ውስጥ ወዳለውና ወታሰረው ሊንከን ጋም ያመራል። እዛም ደርሶ ጉድጓዱ በቤሌክ ስለተገኘባቸው ዛሬ ማታ እንደሚያመልጡም ሲነግረው ሊንከን ግን ከዚህ እሱም ማውጣት በጣም ከባድ ስለሆነ ሰውት እንደሄዱም ይነግረዋል። ስኮፊልድ ግን መቼም ያ አይሆንም በሚል ፊት እያየው
ፍራንክሊን ጋም ትዕይንቱ ይዞ ሄዶ ያንንም የማጽጃ ኬሚካል እየሰረቀም ሳለ በፊት የግሩፑ አባል የነበረው ሌላ እስረኛ መጥቶ ለምን እየሰረቀም እንዳለና ከሱ ፍቃድ ውጪ ከእንደዚህ አይነት ስራ እንዳስወጣው የነገረው ሳለ ፍራንክሊንም በንዴት የያዘውን ኬሚካል ፊቱ ላይ ደፍቶ ደብደብ ማድረጎት ይሄዳል። ወደ ሳራም ጋር ስንመለስ በዛ ጭንቀት እንዳለች ቀለልን ይላት አቅራቢያው ወዳለ መጠጥ ቤት ገብታ መጠጥም እየቀማመሰች ሳለች በቲቪ ምክትል ፕሬዝዳንቷ ለፕሬዝዳንትነት አባቷ ፍራንክ ቴንክሬዲ ደግሞ ለምክትል ፕሬዝዳንትነት እጩ መሆናቸውን ትሰማለች። ያው አባቷ የሊንከንን የሞት ግድያ ይሁን ስላለ ነበረ አሁን ላይ እጩ ሆኖ የቀረበው በለው። ሳራም ይህን ስትሰማ በፍጥነት ካለችበት መጠጥ ቤት ወጥታ ወደ አባቷም ጋር መታ ልታናግረው ስትሞክርና አባቷም የሊንከንን ኬዝ የያዘውን ማለትም እሷ የሰጠችውን ሰነድ አንብቦት እንደነበረም ትጠይቋለች። አባቷ ግን ይህን ነገር ዳግመኛ በማንሳቷ በንዴት ሳያነበው እንደሆነ ሊንከን ይገደል ያለውና ሰዎቹም ይቺን የምክትል ፕሬዝዳንትነቷን ስልጣን ቃል ስለገቡለት እንደሆነም ከንግግራቸው እንረዳለን። ሳራም በምትሰማው ነገር ብትበሳጭም እሱ ግን የድሮ ማንነቷን እያነሳ እዛው ላይ እንዳለችና እንዳልተሻሻለች ነግሮ ኩም ያደርጋታል። ወደ እስር ቤቱም ስንመለስ ዝግጅቱም እንደቀጠለ ሄዶ ሁሉም አልጋቸው ላይ ያገኙትን ነገር እየቀባቡ ጠረናቸው ሊያጠፉም ሲሞክሩ እያየናቸው፣ በተመሳሳይም አቃጣሪው ትዌነር ጋር ያ አስቸጋሪው ታሳሪ ሕክምናውን ጨርሶ ዛሬ ማታም ሊመለስ እንደሆነ ይነገራል። በተመሳሳይ ስኮፊልድም ሁሉም የፒአይ ቱታቸውን ከስራ በኋላ አድርገው ወደ የክፍሎቻቸው እንዲመለሱ በነገራቸው መሰረት ሁሉም ቱታቸውን ፍራንክሊን ካመጣው ኬሚካል ጋር ሲያደበላልቁት ቀለሙ ከሰማያዊ ወደ ነጭነት ይቀየራል። ይህንንም የሚያደርጉት እዛ የአይምሮ በሽተኛ እስር ቤት ውስጥ ያሉትን ታሳሪዎች እንዳለ ነጭ ልብስ ስለሚለብሱ እነሱም ወደዛ በሚያመሩበት ሰዓት ታማሚዎቹ መስለው ነጭ ለብሰው ሊገቡም ስለሆነ ነው። በተመሳሳይ ደግሞ ምክትል ፕሬዝዳንቷ አሁን ከስልጣኑ ሊወርድ ጊዜው የደረሰውን ፕሬዝዳንቱም ጋር አምርታ ሐሳቡን እንዲቀይርም እየነገረችው ሳለች ፕሬዝዳንቱ ጭራሽ ሌላ ሰው ለፕሬዝዳንትነት ሊጠቁም እንደሆነም ሲነግራት እንሰማዋለን። ወደ እነሱ ክሬጋም ስንመለስ ሱክሬም እነዛን ቱቶች አንድ ሰዓት ከመድረሱም በፊት በኬሚካሉም እየነከረ በተመሳሳይ አስተዳደሩ ሄነሪም ያንን ታጂ መሃል ቅርጹን እንደ ስጦታ ከቢሮም ይዞ ሊወጣ ሲል ቅርጹ እዛው ይሰበራል። ወዲያውም ስኮፊልድ እንዲያስተካክለው ይዘውት እንዲመጡም ያዛል። እንግዲህ አሁን ሰዓቱ ከምሽቱ 12 ሰዓት ተኩል ደርሷል። የቤሌክ አለመምጣት ያሳሰባቸው ጋርዶቹም ነገሩን ለሄነሪም ሲነግሩት እንሰማለን። ከወደ ውጪ ደግሞ በጆን የታዘው ኒክም ሞንታና ልትሄድ ያለችውን ቬሮኒካን እንዴትም አድርጎ ማስቀረት ስላልቻለ በስተመጨረሻም ሽጉጡን ሲደቅንባት እናየዋለን። እርፍ። እንግዲህ እንዲህ እያለን የዚህኛውም ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። አስተዳደሩ ሄነሪም የቤሌክ መጥፋት ሲነገረው ወደ ቤሌክ እናትም እየደወለ ሊያጣራ ሞክሮ ቢሮም ማጠገብ የደረሰውን ስኮፊልድን ማስገብቶት ቅርጹ ግዴታ ዛሬ ማታ መስተካከል አለበት፣ ባዶ እጄን ወደ ቤቴ መግባት የለብኝም እያለ ተናግሮ ሳይጨርስ ስኮፊልድም ቀበል አድርጎ ቅርጹ እንዲፈርስ ያደረገው አውቆ ቢሙን ነቅሎ ስለወሰደው እንደሆነና ያንንም ያደረገው ወደዚህ ቢሮ ተመልሶ ለመምጣት እንደሆነም ሲናገር ሄነሪም ግራ እየተጋባ ስኮፊልድን በስተመጨረሻ ያቺን ስለት ከኪሱ ውስጥ አውጥቶ ይቅርታ ከዚህ እስር ቤት እያመለጥኩ ነው፣ አንተም ወንድሜ አብሮኝ እንዲመጣ ታደርጋለህ ብሎት ያርፋል። እረፍ። እና እንዴት ነው ፊልም ወዳጆች? ፕሪዝን ብሬክ የመጀመሪያው ምዕራፍ ክፍል 20 ወደዳችሁት? በጣም ያጓጓል አይደለ? ታዲያ እንዲጓጉታችሁ እንዳትቀሩ ሁልጊዜ እንደምንላችሁ ይህን ቪዲዮ የፈጠነ ክፍል 20 አይደለ 2000 ላይክ በአናቷ ካስገባችኋት ዛሬ ነገ ሳይባል ወዲያው ክፍል 21 ይፖስታል። እንዲሁም ሰብስክራይብ ያላደረጋችሁ ወዳጆቻችን ካላችሁ ሰብስክራይብ እያደረጋችሁ አረ ምን እሱ ብቻ ሼርም እያደረጋችሁ አበረታቱን። በቀጣይ ክፍል እስከምንገናኝ እስካሁን አብረናችሁ የነበርነው ፊልም ወዳጆች ነበር። እንወዳችኋለን። ቸር ቆዩልን።